ሰላም ጤና ይስጥልን ውድ የአዲስ ህይወት ተመልካቾቻችን፣ ሳምንታዊው የአዲስ ህይወት ፕሮግራማችን ተጀምሯል። በዛሬው ፕሮግራማችን የጉበት ስብ ምንነት እንዲሁም ምልክቶች ላይ ሰፋ ያለ ቆይታን የምናደርግ ይሆናል። አብራችሁን ቆዩ። የጉበት ስብ ማለት በጉበት ውስጥ ከመደበኛው በላይ ስብ ሲከማች የሚፈጠር ሁኔታ ነው። ብዙ ሰዎች ላይ ምንም ምልክት ላይኖር ይችላል። ነገር ግን ካልታከመ ወደ ጉበት መቆጣት፣ የጉበት ጠባሳ እንዲሁም የጉበት አለመስራት ሊያደርስ ይችላል። ዶክተር ሰይድ ሸምሱ እባላለሁ። በፀሐይ ውስጥ ደዌ ስፔሻሊቲ ክሊኒክ ሜዲካል ዳይሬክተር እና አጠቃላይ ሐኪም ነኝ። ስለ ጉበት ስብ ከመወራቱ በፊት መጀመሪያ ጉበት ምንድን ነው? ጉበት ማንኛውም ሰው እንደሚያውቀው በሆዳችን በቀኝ የላይኛው ክፍል የሚገኝ የተለያዩ ጥቅሞች ያሉት እና ደግሞ ሰውነታችን ውስጥ ካሉት ትላልቅ ኦርጋኖች ከምንላቸው አንዱ ነው። ከ500 በላይ ጥቅሞች አሉት። በመጀመሪያ ምግብን ወደ ኃይል ይቀይራል። በሁለተኛ መርዞችንና መጥፎ ንጥረ ነገሮችን ያጣራል። በሶስተኛ ደረጃ ሐሞት ባይል የምንለውን ያመርትልናል። በቀጣይ ቫይታሚኖችንና ኃይልን ያከማቻል። በተጨማሪም ለደም ውስጥ አስፈላጊ የምንላቸውን ፕሮቲኖችን በማምረት ትልቅ ስራ ይሰራል። የጉበት ስብ መከማቸት ማለት ኖርማሊ ጉበታችን ላይ ስብ አለ፣ ግን ይሄ ስብ ከመሆን ከነበረበት በላይ ማለትም አጠቃላይ ከጉበት ክብደት ከ5% በላይ ሲሆን ጉበት ላይ ስብ ተከማቸ እንላለን። የጉበት ስብ አሁን በሀገራችን ላይ ከአኗኗር ጋር በተያያዘ በጣም እየጨመረ ያለ ኮንዲሽን ነው። አሁን የጉበት ስብ አሁን በቅርብ በተሰራ ጥናቶች አንድ ሰው አልትራሳውንድ ሊሰራ ሄዶ ከ5 ሰው አንዱ የጉበት ስብ አለብህ ይባላል። በዓለም ደረጃ ደግሞ ስናየው የጉበት በሽታንና የጉበት ንቅለ ተከላን ከሚያስፈልጓቸው ግንባር ቀደም ከሚባሉት ሁለተኛ ላይ ሆኖ ይቀመጣል። በቀጣይ ግን ከዓመታት በኋላ የመጀመሪያ ደረጃውን ይይዛል ተብሎ ይጠበቃል። እንደ ጉበት ስብ ስንለው ለሁለት እንከፍለዋለን ሜንሊ ማለት ነው። የመጀመሪያው አልኮሆሊክ ፋቲ ሊቨር እንለዋለን። አልኮል አሶሺየትድ ፋቲ ሊቨር ነው። ከአልኮል ከመጠጣት ጋር ብዛት አልኮል ከመጠጣት ጋር ተያይዞ ይመጣል። በሁለተኛ ደረጃ ደግሞ ነን አልኮሊክ ፋቲ ሊቨር ዲዚዝ የምንለው። እነዚህ የተለያዩ መንስኤዎች አሉት፣ ከስኳር፣ ከግፊት፣ ክብደት ከመጨመር ጋር ተያይዞ ማለት ነው። የመጀመሪያውና ዋነኛ መንስኤ የክብደት መጨመር ነው። ሜንሊ ሴንትራል ኦቤሲቲ የምንለው ማለትም ሆድ አካባቢ ላይ ስብ ክምችት በደንብ ሲኖር እሱ ዋነኛው ሪስክ ፋክተር እሱ ነው። ቀጣይ ያለው የስኳር ታማሚ መሆን። ስኳር ታማሚ ሜንሊ የሚያመጣው እንዴት ነው? ኢንሱሊን ሬዚስተንስ ይኖረዋል። ኢንሱሊን ደግሞ ማለት ሰውነታችን ላይ ምግብ ከበላም በኋላ ስኳሩን ወደ ተለያዩ ተዋሲያን ቀይሮ ስቶር የሚያደርገው ኢንሱሊን ነው። አሁን ይሄ ኢንሱሊን በስነ ስርዓት ሳይሰራ ሲቀር ምንድነው ይሄ ግሉኮስ ጉበት ላይ ሄዳል። ጉበት ላይ ደግሞ ሌላ ምንም አማራጭ የለም፣ ወደ ስብ ነው የሚቀየረው ማለት ነው። እንደዛ ነው የሚያደርገው። ሌላ ግፊት መኖር፣ የኮሌስትሮል መጨመር። ኮሌስትሮል ደግሞ የትራይግላይሰራይድ እና ቶታል ኮሌስትሮል የምንላቸው መጠናቸው ከፍተኛ ሲሆን እንደዚሁ የጉበት ስብ ክምችት አጋላጭ ያደርጉናል። ሌላ የአካል እንቅስቃሴ መቀነስ፣ ዝም ኤክሰርሳይዝ አለማድረግ እና ደግሞ አመጋገባችን መጥፎ አመጋገብ የምንላቸው የስኳር መጠናቸው በጣም ከፍ ያለ የተፈተጉ እህሎች ላይ ለምሳሌ ዳቦ የምንጠቀም ከሆነ የፓስታ፣ መኮረኒ፣ ፒዛም፣ በርገርም እና ደግሞ ቀጣይ ይሄ ቅባትነታቸው በጣም የጨመሩ ምግቦች ሲሆኑ እንደዚህ አይነት ነገር እንዲፈጠር ያደርጋል። ሌላኛው ሪስክ ፋክተር ደግሞ አልኮልም በደንብ አድርጎ መጠጣት። አልኮሆሊክሶች ለዚህ ነገር ተጋላጭ ናቸው። አልኮልም ጉበት ጉዳት ከማምጣቱ በፊት መጀመሪያ የሚያመጣው ምንድነው? ፋቲ ሊቨር ነው የሚሆነው። ጉበት ላይ ስብ መከማቸት ነው የሚያመጣው። ሌላ ምን ሪስክ ፋክተር ይኖረዋል? የአንዳንድ መድኃኒቶች እንደዚህ የማድረግ ነገር ይኖራቸዋል። ፋቲ ሊቨር የምንለው ከላይፍ ስታይል ጋር የተገናኘ ነው። ሕክምናውንም እናየዋለን። ሕክምናውም ዋናው ሕክምና ላይፍ ስታይል ላይ ነው የሚሰራው። አሁን በዓለም ደረጃ የጉበት በሽታ አምጥተው የጉበት ኮምፕሊኬሽን ከሚያመጡ ግንባር ቀደሙ ሌላ በሽታ ቢሆን ሁለተኛ ላይ ነው የተቀመጠው። ላይፍ ስታይል እኛ በሀገራችንም ላይ ውፍረት መጨመር ገና ልጆችም ላይ ያየን ነው ያለ ነው። ገና ኪንደርጋርተን ላይም ሆነው በፕሪስኩል ላይም ያሉ ልጆች ምንድነው ወፍረት መጨመር አለ። ይሄ ነገር ደግሞ እየጨመረ ሲመጣ አዶለሰንስ ላይ ሲገባ የሆነ ሰዓት ላይ ቼክ ሲደረግ የጉበት ስብ ክምችት ይገኝባቸዋል።
ስለዚህ እንደ አጠቃላይ ላይፍ ስታይላችን ይሄ ነገር ላይፍ ስታይላችን ከድሮ መቀየሩ ይሄ ነገር እንዲመጣ ያልና እንዲብስ ያደረገው ነው ያለው። የሚገርምህ ብዙ ጊዜ ፋቲ ሊቨር ያለው ሰው ምልክት የለውም። እንደውም ለሌላ ነገር ለሌላ በሽታ ሄዶ አልትራሳውንድ ስካን ሲደረግ ነው የጉበት ስብ አለብህ ተብሎ የሚነገረው። ይሄንንም ቀለል አድርጎ ያልፋል። ምልክት ብዙ ጊዜ የለውም። ግን ትንሽ የጉበት መጎዳት ሲጀምር መጀመሪያ ስቴጅ ላይ ምን ያመጣል? የከፍተኛ የሆነ የድካም ስሜት ያመጣል። ምግብ እምቢ ማለት፣ የቀኝ የላይኛው የሆድ ክፍል ላይ ትንሽ የክብደት ይሄ ሄቪነስ ምንለው ዲስኮምፈርት፣ አንዳንዴ ህመም ሊያመጣ ይችላል። አሁን ትንሽ እየጨመረ ሲመጣ የቁጣት ሲኖር ይሄ ስቲያቶ ሄፓታይተስ ምንለው የጉበት መቆጣት ሲኖር የጉበት የጠባሳ መያዝ ሲጀምር ምናያቸው ምልክቶች አሉ። ከነሱ ምልክቶች ውስጥ ዋና ዋና ምንላቸው አይንና የሰውነት ቢጫ መሆን ሊያመጣ ይችላል። የሆድ መነፋት፣ የእግር ትንሽ ማበጥ፣ በቀላሉ የመድማት ስሜት የመድማት ነገር ሊኖረው ይችላል። ብሊዲንግ ቴንደንሲው ስለሚጨምር ማለት ነው። የድካም ስሜቱም እንደዛው እየተባባሰ ይሄዳል። እንዴት ነው ፕሮግሬሽኑ? መጀመሪያ ፋቲ ሊቨር ይኖራል። ቀጣይ ላይ ስቲያቶ ሄፓታይተስ ምንለው ስቴጅ አለ፣ የቁጣ ይኖራል። ቀጣይ ፋይብሮሲስ ይኖራል። ፋይብሮሲስ ማለት የጠባሳ እንደመያዝ ማለት ነው። ከጠባሳው በኋላ ሲሮሲስ ነው የሚመጣው። ሲሮሲስ ማለት ኦልሞስት እንደ በተለምዶ እንደ ጉበት ፌለር ተብሎ የሚጠራው ማለት ነው። መጨረሻ ስቴጁ የጉበት ካንሰር ነው የሚሆነው። ማንኛውም ሰው መጀመሪያ ወደ ሕክምና ሲመጣ ለፋቲ ሊቨርም ሆነ ሌላም ነገር መጀመሪያ የምናደርገው ምንድነው? ሂስትሪ እንወስዳለን። ፊዚካል ኤግዛሚኔሽን እንላለን። ሂስትሪ ማለት የሰውየውን የመጣበት ታሪኩን ማለት ነው። ታሪክ ማለት ስኳር ካለበት፣ ግፊት ካለበት፣ ኮሌስትሮል ካለበት፣ የሪሰንት የሆነ በቅርብ ጊዜ የመጣ ክብደት መጨመር ካለ፣ አልኮል መጠጥ የሚጠጣ ከሆነ፣ የተለያዩ የሚወስዳቸው መድኃኒቶች ካሉ፣ ከዚህ በፊት የፋሚሊ ሂስትሪ የቤተሰብ ላይ እንደዚህ አይነት ነገር ካለ እሱን መጀመሪያ ቼክ እናደርጋለን። ከዛ በኋላ ወደ ፊዚካል ኤግዛሚኔሽናችን ነው የምንሄደው። ፊዚካል ኤግዛሚኔሽን ቦዲ አፒራንሱን እናያለን፣ ቢኤምአይ እንለካለን፣ ዌስት ሰርከምፈረንስ እንለካለን። ዌስት ሰርከምፈረንስ ማለት የሆዱ መሀል ሆዱ ላይ ያለው ምን ያህል በሴንቲሜትር ተለክቶ ይቀመጣል። እንደዛ እናደርጋለን፣ እነሱ እናደርጋለን። ሌላ ፊዚካሊ የምንሰራቸው የሄፓቶሜጋሊ ካለው ማለትም የጉበቱ ሳይዝ መጨመር ካለ ምልክቶቹን ማለት ነው። የአይን ቢጫ መሆን ካለ፣ ሌላ ደም ስሮች ላይ የምናያቸው ነገሮች ይኖራሉ። እነዚህ መጀመሪያ ምርመራ እናደርጋለን ፊዚካል ኤግዛሚኔሽን ላይ። ኔክስት ስቴፕ የምናደርገው ምንድነው? ጉበት ላይ ስፔሲፊክ የሆኑ ምርመራዎችን እንሰራለን። ከነሱ ውስጥ የጉበት ሊቨር ፈንክሽን ቴስት የምንለው የጉበት አሰራሩን መስራት አቅሙን ለማየት የምናየው ናቸው። ኤኤልቲ፣ ኤኤስቲ የሚባሉ ምርመራዎች አሉ። እነሱን እናያለን። አጠቃላይ ቢሊሩቢንም ቼክ እናደርጋለን። ኤኤልፒ አልካሊን ፎስፋቴዝ የሚባል አለ። እነሱ እናያለን። ቀጣይ የጉበት ቫይረሶች ካሉ ቼክ እናደርጋለን። ሄፓታይተስ ቢ እና ሲ ማለት ነው። እነሱን ካየን በኋላ ደግሞ ቀጣይ የስኳር ስክሪን እናደርጋለን፣ ግፊት ስክሪን እናደርጋለን፣ ኮሌስትሮሉን ቼክ እናደርጋለን። ስፔሲፊካሊ ትራይግላይሰራይድ እና ቶታል ኮሌስትሮሉን ነው በዚህ ኮንዲሽን ቼክ የምናደርጋቸው ነገሮች። ቀጣይ ላይ የምናየው ኢሜጂንጎችን ነው። ኢሜጂንግ ማለት ከነሱ ሲምፕል የሆነው ለመስራት ቀላል የሆነው ምንድነው? አልትራሳውንድ ነው የምናየው። አልትራሳውንድ መጀመሪያ አልትራሳውንድ የምናየው ካለ የሚጨምሩ ነገሮች አሉ፣ እነሱን ቼክ እናደርጋለን። እሱም ካለ ደግሞ ቀጣይ እሱም ካረጋገጥን በኋላ ደረጃ ይሰጠዋል። በቀላሉ ማይልድ ሞዴሬት ሲቪር ብለን እንትላለን። አስፈላጊ ከሆነ ደግሞ ቀጣይ ፋይብሮስካን ይሰራል። ፋይብሮስካን ማለት ምንድነው? አልትራሳውንድ ሆኖ የተለያዩ ፓራሜትሮች አሉት። እነሱ ቼክ ተደርጎ ጠባሳው ያለበትን ሁኔታ የጠባሳውን የፋይብሮሲሱን ደረጃ ለማየት ማለት ነው። አንዳንዴ አስፈላጊ ሆኖ ሲገኝ ደግሞ ሲቲ ስካን ወይ ኤምአርአይ ሊታዘዝ ይችላል። አንዳንዴ አስፈላጊ ሆኖ በተገኘበት ሰዓት ላይ ሊቨር ባዮፕሲ ከጉበት ራሱ ናሙና ወስዶ የሚታይበት ሁኔታ ሊኖር ይችላል። ይሄ ግን ብዙ ጊዜ ኮመን አይደለም። አስፈላጊ በሆነበት እንትን ላይ ይሰራል ማለት ነው። እሱ ደም ምርመራ እንዳልኩ የሊቨር ፈንክሽን ቴስት ተብሎ ኤኤልቲ፣ ኤኤስቲ፣ ኤኤልፒ ምንላቸው የሊቨር ኤንዛይም ምንላቸው አሉ። እነሱን ቼክ እናደርጋለን። አስፈላጊም ከሆነ ጉበትን የሚያመላክቱ ኮአጉሌሽን ፕሮፋይል የደም መርጋት እሱን ቼክ እናደርጋለን።
ቀጣይ ላይ ደግሞ አልትራሳውንድም እንሰራለን። እንግዲህ ጥሬ ስጋ እንግዲህ ሀገራችን ላይ በጣም የሚወደድ ምግብ ነው። ብዙም ሰው ይሄን ነገር ይመገባል። አሁን ኮመን የሆነ ነገር ነው ይመገባል እንደ ሀገራችን። እሱ ግን የበሬ ስጋ አብሶ ጥሬ ሆኖ ተደጋጋሚ መመገብ የጉበት ላይ ኢቨንቹዋሊ ቀስ በቀስ ጫና እያመጣ ስቡ እንዲጠራቀም ያደርጋል። ከሪስክ ፋክተር ከምንላቸው ዋነኛው ከሚጠቀሱት አንዱ እሱ ነው። ሰው እኮ ተመችቶት ይበላዋል። ግን ምንድነው ከጀርባ ሊያመጡ የሚችሉ ኮምፕሊኬሽኖች አሉ። ከመጀመሪያው ስናየው የጥሬ ስጋ ምግብ ጤነኝነቱ ላይ ለተላትሎች ያጋልጣል። ለተለያዩ የባክቴሪያዎች ሊያጋልጥ ይችላል መጀመሪያ ላይ ማለት ነው። ቀጣይ ደግሞ ክብደት ላይ የሚያመጣው ለውጥ ነው። ክብደት ላይ ካመጣው ለውጥ በኋላ ደግሞ ሌላ የኮሌስትሮል መጠን እንዲጨምር አድርጎ ኮሌስትሮል ደግሞ ፋቲ ሊቨር ብቻ ሳይሆን የደም ስር ላይ ችግሮች በጣም ያመጣል። ይሄ ማለት ደግሞ ለልብ ለኩላሊትም እዚህ ለተለያዩ የኮሌስትሮልም ጨምሮ ከኮሌስትሮል ጋር በተያያዙ ብዙ በሽታዎች የሚመጡ አሉ። ለነሱ ተጋላጭ ያደርጋል። ግዴታ ወፍራም መሆን ብቻ ሳይሆን ቀጭን ሆኖም የተለያዩ ነገሮች ተጋላጭነት ካለው ስኳር፣ ኮሌስትሮልም ሊኖሩም ይችላሉ እነሱም ካሉት እና ደግሞ አንዳንዴ ጀስት ስካን ሲደረግም ሊገኝ ይችላል። ብዙ ሰው አንዴ ጉበት ምርመራ ያሰራና የጉበት ምርመራው ከተሰራለት በኋላ በቃ ጉበት ደህና ነው ተብያለሁ ይላል። ግን ይሄ ማለት ሊቨር ፈንክሽን ቴስት ተሰርቶ ኖርማል መሆን ፋቲ ሊቨር የለብህ ማለት አይደለም። የጉበት ስብ ክምችት የለብህ ማለት አይደለም። ያኛው የሚገልጸው ምንድነው? በሰዓቱ ያለውን የጉበት ጤንነት ነው። በሰዓቱ ያለው እንጂ ፎሎ አፕ ያስፈልገዋል። ፎሎ አፕ ክትትል ከህክምናዎች ዋነኛው እንደውም የጉበት ስም ላይ ክትትል ነው የሚያስፈልገው። ክትትል ሲደረግ ደግሞ የሊቨር ፈንክሽን ቴስት የደም ምርመራ ብቻ ሳይሆን የአልትራሳውንዱም እንዳለ ሆኖ ሰውነቱን መከታተል አለበት። የሚበላውን ነገር መከታተል አለበት። ክብደቱን መከታተል አለበት በየጊዜው ማለት ነው። በቃ እነዚህ ክትትል ግዴታ ዋናው ኮርነር ስቶን ኦፍ ማኔጅመንት አንደኛው ከምንለው ፎሎ አፕ ነው። ስኳር ያለበት ሰው በየጊዜው ክትትል ያደርጋል። ክትትል ከሚያደርጋቸው ነገሮች የጉበት ብቻ ሳይሆን የኩላሊት ክትትል መደረግ አለበት፣ የአይን ክትትል መደረግ አለበት፣ የልብ ክትትል፣ የደም ስሮች ላይ ፎሎ አፕ ይፈልጋል። ቀጣይ ኮምፕሊኬሽኑ ነርቭም ስላለበት የነርቭም ክትትል ያስፈልገዋል። ስኳር ታማሚ ማለት ነው። መከላከያው ማለት ህክምናው ነው። መጀመሪያ ማኔጅመንቱ የዌት ሎስ ነው፣ ክብደትን መቀነስ ማለት ነው። አሁን ክብደትን መቀነስ አጠቃላይ ከቦዲ ዌታችን ላይ 5% መቀነስ የፋቲ ሊቨር እንዲቀንስ ያደርገዋል። አሁን ፋቲ ሊቨር ደግሞ ክምችቱን ማለት ነው ስቲያቶ ሄፓታይተስ ምንለው ደረጃ የጉበት መቆጥቆጣ ካለ ደግሞ ከ7 እስከ 10% ቀንሱ ተብሎ ሪኮመንድ ይደረጋል። ግን አሁን የኛ ሀገር ሰው እንዴት ነው ክብደት ቀንስ ሲባል በአንድ ድራማቲክ የሆነ ለውጥ ነው የሚፈልገው። ክብደትን በአንድ መቀነስ ደግሞ ይደረጋል እኮ ግን ለጤናችን ሌላ የተጓዳኝ ጉዳት ነው የሚያመጣው። በአንድ ሳይሆን ግራጁዋል ዌት ሎስ ነው የሚፈልገው። በሳምንት ውስጥ ከነበረው ላይ 1 ኪሎ መቀነስ ፌር ነው። ከ0.5 እስከ 1 ኬጂ ማለት ነው። ከዌት ሎስ ደግሞ እንዴት ይመጣል? ሩቲን የሆነ ኤክሰርሳይዝ ያስፈልጋል። በሳምንት ከ150 እስከ 300 ደቂቃ በሳምንት እንደዚህ ኤሮቢክስ የሆኑ ቀለል ያሉ እንቅስቃሴዎች ወክ ማድረግ ሊሆን ይችላል። ሳይክል መንዳት፣ ዋናም፣ ኤሮቢክስም ጂም ቤት ገብቶ መስራት ሊሆን ይችላል። ኤሮቢክስ መስራት ነው። ሌላ ሁለተኛው ክብደት ለመቀነስ አመጋገብ ነው። እንደውም ሁለተኛው ሳይሆን የመጀመሪያው ነው አመጋገብ መሆን ያለበት። ዋናው ክብደት ለመቀነስ ምግብ ማስተካከል ነው። እንደውም ለዚህ ሪኮመንድ የሚደረገው ሜዲትራኒያን ታይፕ የሆነ ዳይት አለ። እሱ ለኛ ሀገር ትንሽ ከበድ ሊል ይችላል፣ ግን መሞከር ነው። አብዛኛው ጊዜ ሰው ዳይት ሲባል ብዙ ብር የሚያወጣ ይመስለዋል። እንደውም እንደዛ ያስባል። ቴክኒካሊ ከታሰበ ግን ለእንደዚህ ጥሩ የሚባሉ ዳይቶች ታያቸው
ሪሌቲቭሊ ዋጋቸው ርካሽ ነው። ለምሳሌ አትክልቶችን መብላት በደንብ እንዲቀንስ ያደርጋል። ቀጣይ ፍራፍሬዎችን መመገብ፣ ጥራጥሬዎችን መመገብ፣ ምስር ሊሆን ይችላል እነ ባቄላ ምናምን እንደዚህ መብላት ዌት ሎስ እንዲኖር በደንብ ያደርጋሉ። ለምሳሌ ስጋ ከተባለ ደግሞ ስጋ የአሳ ስጋ፣ የዶሮ ስጋ ነው በደንብ ሪኮመንድ የሚደረገው። አቮይድ መደረግ ካለበት አንድ ነገር ደግሞ አንዱ የበሬ ስጋ ነው። የበሬ ስጋ ስብን በጣም ከሌሎች ስጋዎች አንፃር ስብን የመጨመር እድሉ በጣም ከፍተኛ ነው። ሌላ የምንከላከልባቸው መንገዶች ስኳር ካለ፣ ግፊት ካለ፣ እነዚህ ኮሌስትሮል ይሄ ያመጣሉ ተብሎ የታሰቡ ሪስክ ፋክተሮች አሉ አይደል? እነዚህ ነገሮች ካሉ ታይምሊ በሰዓቱ ማኔጅ ማድረግ ነው። እነዚህ በጣም ትልቅ ለውጥ የሚያመጡ ነገሮች ስለሆኑ ማለት ነው። አመጋገብ የሆነ ሰዓት ይቀየራል። ኤክሰርሳይስም እንግዲህ ከስንት ልፋት በኋላ ጂም እኮ አንድ ሰው ከፍሎ ጂሙን የከፈለበትን ሄዶ ማይሰራ በጣም ብዙ ሰው አለ። መጀመሪያ የሚፈልገው ሕክምናው ዴዲኬሽን ነው፣ መወሰን ነው፣ ቁርጠኝነት ይፈልጋል። በቁርጠኝነት አንዴ ጀምረ በደንብ ኮንሲስተንትሊ ይሄን ነገር መስራት አለብህ እንጂ መሀል ላይ ማቆራረጥ እንዲሁም ሰውነት ማወዛገብ ነው የሚሆነው። የሆነ ሰዓት ክብደት ይቀንሳል፣ ልክ ሲያቋርጥ ድሮ ወደ ነበረበት እንዲሁም አንዳንዴ ድሮ ከነበረበትም በላይ ይጨምራል። ምክንያቱም ሰውነት ትንሽ ጎድሎበት ስለነበር ይፈልጋል። ስለሚፈልግ አንተ ደግሞ ተሰጠዋለህ፣ እዚህ ደግሞ በጣም መጨመር ይመጣል። ለጉበት ስብ መከማቸት ተብሎ እስካሁን ድረስ ይሄ ነው የሚባል አንድ መድኃኒት ለሁሉም ታካሚ የሚሰጥ አንድ መድኃኒት የለውም። እንደ መድኃኒት ከተወራ አንድ ስቴጁ የጨመረ ሲሆን ስቲያቶ ሄፓታይተስ አለው ተብሎ በሚታሰብበት ሰዓት እነዚህ ታካሚዎች ስኳር ከሌለባቸው ቫይታሚን ኢ ሰፕሊመንት ሊደረጉ ይችላሉ። ቫይታሚን ኢ ምንድነው የሚያደርገው? የጉበት መቆጣት አለ አይደል? ይሄን ቁጣ እንዲቀንስልና ቁጣውም እንዲጠፋ ሊያደርግ ስለሚችል እሱ አሪፍ መድኃኒት ነው ለሱ። አንዳንዴ ደግሞ ክብደታቸው በጣም ተለቅ ያሉ ሰዎች ስኳር ኖረባቸው አልኖረባቸው ክብደት ለመቀነስ ተብሎ የሚሰጡ የስኳር መድኃኒቶች አሉ። እንደዚህ ተብሎ የሚሰጡ የስኳር ታማሚዎች ሲሆኑ ደግሞ ካለው መድኃኒት ላይ ተጨማሪ መድኃኒት ልንጨምር እንችላለን። የጉበት ስብ መጨመር አስፈሪ የምንለው በሽታ አይደለም። ንቀን የምንተው በሽታ አይደለም። የጉበት ስብ መጨመር አንዴ እንዳለ ከተነገረን ለማከም ቀላል መሻሻልና መጥፋት የሚችል ነገር ነው። ይሄን ለማድረግ ደግሞ ዋናው አካሄዳችን የሚሆነው የአኗኗር ዘይቤ ማስተካከል ነው። አኗኗር ዘይቤ ማለት የምንበላውን ነገር በስነ ስርዓት ማየት፣ ኤክሰርሳይዝ ማድረግ እና ካለ ከተነገረን ደግሞ ክትትል አድርጎ ተከታትሎ እንዲጠፋ ማድረግ የሚቻል ነገር ስለሆነ መዘናጋት አያስፈልግም፣ መፍራትም አያስፈልግም። ቀርቦ ሕክምና ሄዶ በቀላሉ መታከም የሚችል ነገር ስለሆነ ከወዲሁ ቼክ ያድርጉት እንላለን። የጉበት ስብ የሚያስከትሉ ምክንያቶች ከመጠን በላይ ውፍረት፣ የስኳር በሽታ፣ ከፍተኛ ኮሌስትሮል ወይም ትራይግሊሰራይድ፣ አዘውትሮ አልኮል መጠጣት፣ እንቅስቃሴ እጥረት ሲሆኑ ሕክምናና መከላከያ መንገዶችም ክብደትን ቀስ በቀስ መቀነስ፣ መደበኛ የአካል እንቅስቃሴ፣ ጤናማ ምግብ፣ አትክልት፣ ፍራፍሬ፣ ሙሉ እህል፣ አልኮልን መቀነስ ወይም ማቆም፣ የስኳርና የደም ቅባትን መቆጣጠር ይጠቀሳሉ። የዛሬው የአዲስ ሕይወት ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በሌላ የጤና ፕሮግራም እስከምንገናኝ መልካም ሳምንት። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።